ሻዕቢያ በቁሙ ፈረሰ። ታላቁ መጽሐፍ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዲል ሻዕቢያ የቆመ መስሎት መውደቁን ማየት ተስኖታል። ያለሽ መስሎሻል፣ በቁምሽ ሞተሻልን ያስተረተ ዜና ከ4 ኪሎ ሾልኳል። በርካታ የኤርትራ ደህንነቶችና ሰላዮች ሻዕቢያን መክዳታቸው ተሰምተዋል። ሰላዮቹ ከከዱ በኋላ ኢሳያስን ለመገልበጥ የኢትዮጵያን የደህንነት ተቋም እየተቀላቀሉ እንደሆነ ታውቋል። ያለሽ መስሎሻል አልቀሽ ሞተሻል የሚለውን ተረት ያስታወሰው ይህ ጉዳይ ኢሳያስን አስደንግጧል። ታደምጡታላችሁ። ትራምፕ ላይ ከፍተኛ ተቃውሞ ተቀሰቀሰ። ፕሬዝዳንቱ በአንድ ትልቅ መድረክ ላይ የሀገሪቱን መንግስትና ዜጎቿን በአጸያፊ ቃል ሲዘልፉ ተደምጠዋል። ይህንን ተከትሎ በነውጠኛው መሪ ላይ ተቃውሞ ተቀስቅሷል። እንመለስበታለን። ጄኔራሉ ለሻዕቢያ ተላልፈው ሊሰጡ እንደሚችል ተሰማ። ከህወሓት በማፈንገጥ ጽምዶን ተቃውመዋል የተባሉት ጄኔራል ተላልፎ ሊሰጡ እንደሆነ እየተነገረ ነው። ጄኔራሉ አሁን ላይ በአንድ ግለሰብ ቤት ታስረው እንደሚገኙም ታውቋል። ትሰሙታላችሁ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች ዛሬ ባወጣው አዲስ መግለጫ በኢትዮጵያ እየተካሄደ ነው ስላለው የመብት ጥሰት አዲስ ሪፖርት ይፋ አደረገ። ተቋሙ ባወጣው መግለጫ ፍትህ ሊሰጥ እንደሚገባ በመግለጽ አጽንኦት እንዲሰጥ ጠይቋል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሻዕቢያ በቁሙ ፈረሰ። ታላቁ መጽሐፍ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዲል ሻዕቢያ የቆመ መስሎት መውደቁን ማየት ተስኖታል። ያለሽ መስሎሻል፣ በቁምሽ ሞተሻልን ያስተረተ ዜና ከ4 ኪሎ ሾልኳል። በርካታ የኤርትራ ደህንነቶችና ሰላዮች ሻዕቢያን መክዳታቸው ተሰምተዋል። ሰላዮቹ ከከዱ በኋላ ኢሳያስን ለመገልበጥ የኢትዮጵያን የደህንነት ተቋም እየተቀላቀሉ እንደሆነ ታውቋል። ያለሽ መስሎሻል፣ አልቀሽ ሞተሻል የሚለውን ተረት ያስታወሰው ይህ ጉዳይ ኢሳያስን አስደንግጧል። ሻዕቢያ በቁሙ እየፈረሰ ነው። በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር ከውስጥ እየተሸረሸረና አባላቱ ወደ ኢትዮጵያ የደህንነት መዋቅር እየገቡ መሆኑን አንድ አዲስ የትንታኔ ሪፖርት አጋልጧል። ሆርን ሪቪው ዛሬ በወጣውና ጥልቅ የደህንነት ምንጮችን በጠቀሰው ዘገባው ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃ ፍሰት መሆኑን አመላክቷል። ሪፖርቱ እንደሚያብራራው የኤርትራ መንግስት ፓርቲ ከግደፍ ለዓመታት የገነባውና በጥርጣሬ እንዲሁም በፍጹም ታማኝነት ላይ የተመሰረተው የደህንነት ግንብ ስንጥቅ እያሳየ ነው። ቀደም ሲል በሽግግር ዓመታት ውስጥ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ተሰግስገው የነበሩ እንዲሁም በጎረቤት ሀገራትና በኤርትራ ውስጥ የሚንቀሳቀሱ የኤርትራ የስለላ ወኪሎች አሁን ላይ ፊታቸውን ወደ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት እያዞሩ ነው። ይህ ሁኔታ ለኢትዮጵያ መንግስት የኤርትራን የደህንነት መዋቅር ከውስጥ ሆኖ የማየትና የመቆጣጠር እድል ፈጥሮለታል። ምንጮች እንደሚጠቁሙት ከፕሬዝዳንት ኢሳያስ አፈወርቂ የቅርብ የፖለቲካና ወታደራዊ ክበብ ውስጥ ያሉ ከፍተኛ ባለስልጣናት ሳይቀሩ ለኢትዮጵያ ባለስልጣናት በሚስጥር መልእክት በመላክ ስርዓቱን ለመቀየር የሚደረገውን ማንኛውንም አስተማማኝ ጥረት ለመደገፍ ዝግጁ መሆናቸውን እየገለጹ ነው። እነዚህ ባለስልጣናት የፕሬዝዳንቱን ከስልጣን መውረድ ሀገሪቱን ለማዳን የቀረ ብቸኛ አማራጭ አድርገው እንደሚመለከቱት ተጠቁሟል። ምንም እንኳን ኢትዮጵያ ይህንን የመረጃ የበላይነትና የውስጥ ዘልቆ መግባት አቅም ብትይዝም እስካሁን ድረስ ፕሬዝዳንት ኢሳያስን ከስልጣን ለማውረድ ያነጣጠረ ቀጥተኛ እርምጃ ከመውሰድ ተቆጥባለች። ሪፖርቱ እንደሚያትተው ኢትዮጵያ ይህንን እርምጃ ያልወሰደችው በአካባቢው ሊፈጠር የሚችለውን ከቁጥጥር ውጭ የሆነ ቀውስ በመስጋትና የቀጥተኛ ጣልቃ ገብነት የሚያስከትለውን ጂኦፖለቲካዊ ዋጋ በመፍራት ነው። ለኢትዮጵያ የኤርትራ የደህንነት መኮንኖችን መቀበል ማለት የሰው ኃይል ማግኘት ብቻ አይደለም የሚለው ዘገባው፣ ይህ ማለት የአስመራን የስለላ ጥበብ ኢላማ የመለየት ስልት፣ የክትትል መረብና የውስጥ ደህንነት ዶክትሪን ሙሉ በሙሉ በእጅ እንደማስገባት ይቆጠራል። የኤርትራ ትልቁ መሳሪያ የነበረው ሚስጥራዊነት አሁን ወደ ጉዳትነት ተቀይሯል። አንድ አፍታ ሚዲያ የተመለከተው ሪፖርቱ እንደሚለው ይህ ጉዳይ በሚስጥር በተያዘ ቁጥር በኤርትራ መንግስት ላይ የሚፈጥረው የስነ ልቦና ጫና የከፋ ይሆናል።
እያንዳንዱ ታማኝ ተብሎ የሚታሰብ ባለስልጣን ድርብ ወኪል ተደርጎ እንዲጠረጠር ያደርጋል። ታማኝነት ሲሸረሸርና የውስጥ መተማመን ሲጠፋ የመንግስቱ ጥንካሬ ወደ ቲያትር ይቀየራል። ሪፖርቱ ሲደመደም የአፍሪካ ቀንድ አሁን የገባበት ምዕራፍ በንግግርና በአዋጅ የሚካሄድ ጦርነት ሳይሆን በሚስጥር ኮሪደሮች ውስጥ ታማኝነት ሲፈርስ፣ መረጃዎች ሲሾልኩና መንግስታት በይፋ ከመናገራቸው በፊት ቁጥጥር ሲያጡ የሚታይበት የስለላ ጦርነት ምዕራፍ ነው ብሏል። ኢትዮጵያ ይህንን የመረጃ የበላይነት እንደ ጦር ሜዳ ትጠቀምበታለች ወይስ እንደ መደራደሪያ መሳሪያ የሚለው የጊዜ ጉዳይ ይሆናል። ሶማሊያውያን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባሰሙት ንግግር ላይ ቁጣቸውን አሰሙ። በስዊዘርላንድ ዳቮስ መካሄድ በጀመረው የዓለም ኢኮኖሚክ ፎረም ላይ ፕሬዚዳንት ዶናልድ ትራምፕ ሶማሊያንና የሶማሊያን ሕዝብ በሚመለከት ያደረጉት ንግግር በሶማሊያ መዲና ሞቃዲሾ ቁጣን ቀስቅሷል። ቁጣው የተቀሰቀሰው ትራምፕ በአሜሪካ የሚገኙ ሶማሊያውያንን አእምሮ ምጥቀት ደረጃቸው ዝቅተኛ ነው፣ ሶማሊያ መንግስት አልባና ሀገር ያልሆነች ናት ብለው አንኳሰው መናገራቸውን ተከትሎ ነው። ፕሬዝዳንቱ ለትችታቸው በሚኒሶታ የዲሞክራት ተወካይ የሆኑትን ትውልደ ሶማሊያዊቷን አሜሪካዊ ኢልሃን ኦማር ምሳሌ አድርገው ነው። የሶማሊያ ባለስልጣናትና የዲያስፖራው ማህበረሰብ ትችቱን ዘረኝነት የተንጸባረቀበትና ንቀት የተሞላበት ንግግር በማለት ነቅፈውታል። ትራምፕ ለዓለም አቀፍ ሕጎችና ለዲፕሎማሲ ግድ የማይሰጠው ዓለም አቀፋዊ ማፊያ ይመስላል ሲል አድናን አህመድ የተባለ ሶማሊያዊ መናገሩን አፍሪካ ኒውስ ዘግቧል። ሀያት መሐመድ የተባለች ሌላ አስተያየት ሰጪ ደግሞ ትራምፕ ጥሩ ሰው አይደለም፣ ለእሱ ሀገር እድገት ሶማሊያውያን አስተዋጽኦ አበርክተዋል ስትል ገልጻለች። አክላም የእሱ እኛን የተመለከቱ ክብረ ነክ መግለጫዎች የራሱንም ሀገር ይጎዳል፣ ሶማሊያውያን የሚገባቸውን እውቅና አልሰጠም፣ ስለዚህ እኛም ከዚህ በኋላ እሱን አናከብረውም፣ የእኛ መንግስትም ተገቢውን ምላሽ ይሰጣል ብዬ ተስፋ አድርጋለሁ ስትል ተናግራለች። ትራምፕ ትክክል አይደለም ብዬ አምናለሁ፣ በተለይ ስለ ሶማሊያ የሚሰጣቸውን አስተያየቶች ማስተካከል አለበት። ትራምፕ ብዙ ጊዜ የማይጠበቅና የሚጠቀመው ቃላት ጤነኛ እንዳልሆነ ይታያል። ሆኖም ግን እኛ ሶማሊያውያን ለቃላቱ ግድ አይሰጠንም፣ እኛ የተሳካልን ህዝቦች ነን፣ በፍጣሪ እርዳታ ሀገራችን እንደምታድግ እናምናለን ሲል አድናን ተናግሯል። በአሜሪካ የሚኖሩ ሶማሊያውያን በተለይም በሚኒሶታ ግዛት የሚገኙ ነዋሪዎች የትራምፕ መንግስት የጥቃት ሰለባ እንደሆኑ ዘገባው አመላክቷል። በህወሓትና ሻዕቢያ ጽምዶ ላይ ብርቱ ተቃውሞ ማሰማታቸውን ተከትሎ የታፈኑት ጄኔራል ለኤርትራ ተላልፈው ሊሰጡ እንደሚችሉ ተሰማ። በግለሰብ ቤት ውስጥ የታሰሩት ብርጋዴር ጄኔራል ጉዑሽ ገብሬ በወንድማቸው ጉዳይ በሰጡት አዲስ መግለጫ ቤተሰቦቻቸው ከፍተኛ ስጋት እንደገባቸው አስታውቀዋል። የጄኔራሉ ደጋፊዎችና ባልደረቦች ከጌታቸው ረዳ እስከ ደጋፊዎቻቸው ከፍተኛ ስጋት እንደገባቸው እየገለጹ ነው። ጄኔራሉ ከተሰወሩበት ወጣው ለደቂቃዎች ከቤተሰቦቻቸው ጋር ከተገናኙ በኋላ ዳግም መሰወራቸው በህይወት ላይመለሱ ይችላሉ የሚል ስጋት እንደገባቸው ደጋፊዎቻቸው እየገለጹ ነው። የጄኔራሉ ወደ ኤርትራ የመወሰድ ስጋት የተነሳው በቅርቡ አንድ የሻዕቢያ ተቃዋሚ ትግራይ ውስጥ ተይዞ ለሻዕቢያ መተላለፉን ተከትሎ ነው። በቅርቡ አንድ የሻዕቢያ ተቃዋሚ የብርጌድ ንሓመዱ አባል የሆነ ኤርትራዊ ወጣት በጽምዶ ላይ በሚዲያ ብርቱ ተቃውሞ ማቅረቡን ተከትሎ ታፍኖ ወደ አስመራ ተወስዷል። ህወሓትና ሻዕቢያ በኢትዮጵያ በተለይም ትግራይ ክልል ውስጥ ሆነው የሚቃወሟቸውን ኤርትራውያን እያሳደዱ ነው ተብሏል። ጄኔራል ጉዑሽ ከህወሓትና ሻዕቢያ ግንኙነት ቀንደኛ ተቃዋሚዎች መካከል አንዱ ሲሆኑ የታሰሩበት ቁልፍ ጉዳይም ይሄው መሆኑ በስፋት እየተነገረ ነው። ጄኔራሉ ወንድም ጉዳዩ ላይ ከመቀሌ በሰጡት መግለጫ ወንድማቸው በአንድ ያላለቀ የግለሰብ ቤት ውስጥ እንደነበር ገልጸዋል። ይሁን እንጂ በታቀደ አግባብ የቢቢሲ ካሜራ አስቀድሞ ተዘጋጅቶ በድንገት ከቤተሰቦቻቸው ጋር ለደቂቃዎች እንዲገናኙ ከተደረገ በኋላ የተወሰዱበት አልታወቀም ተብሏል። በመደበኛ ማረሚያ ቤት ሳይሆን ግንባታው ባልተጠናቀቀ አንድ የግለሰብ መኖሪያ ቤት ታስሮ እንደሚገኝ ገልጾልኛል ያሉት የጄኔራሉ ወንድም ቢቢሲን በሴራ ተባባሪነት ወንጅለዋል።
የቢቢሲ ትግረኛ የመቀሌ ዘጋቢ ከጀነራሉ አሳሪዎች ጋር በተናበበ መልኩ ቀድሞ ቢሮ ውስጥ በመግባት የቀረጸውን ቪዲዮ ለአሳሪዎች የፖለቲካ ትርፍ እንዲውል አድርጓል ብለዋል። ጀነራሉ ከተያዙ በኋላ ያሉ የሴራ አካሄዶች ከፍተኛ ስጋት እንደፈጠረባቸው የገለጹ ሲሆን ተመልሰው ከተወሰዱ በኋላ የት እንደገቡ እንደማያውቁ ገልጸዋል። ጀነራሉ ከቤተሰቦቻቸው ጋር ሲገናኙ የሚያሳይ ቪዲዮ ተቀርጾ በቢቢሲ ከተሰራጨ በኋላ ያለው አዝማሚያ አሳሳቢ መሆኑን ደጋፊዎቻቸው ጭምር በስፋት እየገለጹ ነው። የስጋታቸው ምንጭ ደግሞ በህወሓትና ሻዕቢያ ግንኙነት ላይ ተቃውሞ ያላቸው የትግራዋይና ኤርትራውያን በቅንጅት እየታሰሩ ነው የሚል ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች ዛሬ ባወጣው አዲስ መግለጫ በኢትዮጵያ በማዕድን ማውጣት የተሰማሩ ህጻናት ፍትህ እንደሚያስፈልጋቸው አመላከተ። በኢትዮጵያ ኦሮሚያ ክልል በለጋ ደንቢ የሚገኘው የወርቅ ማውጫ ህጻናት ላይ ለረጅም ጊዜ የሚቆይ የጤና እክል እንደሚያስከትል፣ እናቶችን ለውርጃ እንደሚዳርግ እንዲሁም ጨቅላ ህጻናት ህይወታቸው አልፎ እንዲወለዱ እንደሚያደርግ በመጥቀስ የአካባቢው ነዋሪዎች ቅሬታ እንደሚያቀርቡ ድርጅቱ አስታውቋል። በሀገሪቱ ከሚገኙ የወርቅ ማውጫዎች ትልቁ የሆነው በለጋ ደንቢ የወርቅ ማውጫ በውስጡ ከፍተኛ መጠን ያላቸው እንደ ካምዲየም፣ ሜርኩሪ፣ ሊድና አርሰኒክ ያሉ መርዛማ ኬሚካሎች እንደሚገኙ በርካታ ጥናቶች ያመላክታሉ ተብሏል። በመጪው ሳምንት ስብሰባውን የሚያካሂደው የተባበሩት መንግስታት የህፃናት መብቶች ኮሚቴ በለጋ ደንቢ ወርቅ ማውጫ አካባቢ የሚኖሩ ህፃናትን አሳሳቢ የጤና ሁኔታ እንደሚገመገም ሂውማን ራይትስ ዎች ያወጣው መግለጫ ያመላክታል። እንደ አውሮፓውያን አቆጣጠር ከ2018 እስከ 2021 የኢትዮጵያ መንግስት በአካባቢው ከማዕድን ማውጫው ብክለት ጋር ተያይዞ ከተነሳው ተቃውሞ በኋላ የማዕድን ማውጣቱን በአካባቢው ያገደ ሲሆን ስፍራው ላይ የሚነሱ ስጋቶችን ከተፈቱ ብቻ ዳግም እንደሚከፍት ቃል ገብቶ እንደነበር አስታውሷል። ነገር ግን ሂውማን ራይትስ ዎች አረጋግጫለሁ እንዳለው መንግስት የራሱን የጤና ጥናት ውጤት በመደበቅና ለህዝብ ይፋ ሳያደርግ የወርቅ የማውጣት ስራውን መልሶ አስጀምሯል። እንዲሁም ማውጫውን ከሚያስተዳድረው ሚድሮክ ኢንቨስትመንት ግሩፕ ጋር የተደረገው የመግባቢያ ስምምነትም ሚስጥራዊ ሆኖ እንዲቆይ አድርጓል ሲልም ተችቷል። ሚድሮክ ለሂውማን ራይትስ ዎች እንዳሳወቀው ለአካባቢው ተጎጂዎች ካሳ መክፈሉን፣ መርዛማ የሆኑ ኬሚካሎችን አወጋገድ ማሻሻሉንና የሚለቀቁ ኬሚካሎች መጠንም በዓለም ጤና ድርጅት ከተቀመጠው መስፈርት በታች መሆናቸውን ገልጿል። ኢትዮጵያ መንግስት የህፃናት መብትን በዓለም አቀፍ ህግ መሰረት ማስከበር አለበት የሚለው ሂውማን ራይትስ ዎች የንግድ ተቋማትም ለሰብአዊ መብቶች ጥሰት አስተዋጽኦ እያደረጉ አለመሆናቸውን ማረጋገጥ አለባቸው ብሏል። የተባበሩት መንግስታት ኮሚቴ ይህንን አጋጣሚ በመጠቀም በለጋ ደንቢ አካባቢ ለሚኖሩ ህጻናትና ቤተሰቦቻቸው እውነተኛ ለውጥ ማምጣት እንደሚኖርበት ገልጸዋል።